በጣም ነው የምወድሽ። በዚህ ዓለም ላይ ምርጥ ጊዜ የምናሳልፍበት ጊዜ ይሆናል። ምን ትያለሽ? ውይ ማክስ ባከን ጊዜውን ወደ ኋላ በመልሰው በጣም ደስ ይለኛል። ለምን እንደዛ ትያለሽ? ቆይ ምክንያቱም እማዬ ትክክል ነበረች። በእርግጥ ምን ማድረግ እንዳለብኝ አላውቅም። ላንተ ያለኝ ስሜት በጣም ጥልቅ ነው እና ስናድድ ራሱ ምን ማድረግ እንዳለብኝ አላውቅም። ራሴን መቆጣጠር ሊያቅተኛ አይገባም። ከዚህ የተሻለ ሰው መሆን አለብኝ። ግን ቫኔሳ ፍቅር እኮ እንደዚህ ነው። ሊሆን ይችላል፣ ግን ቅድሚያ የምሰጠው ለቤተሰቦቼ ነው። እኔስ ታዲያ አንቺ ጋር ምንም ቦታ የለኝም ማለት ነው? ኬረን ተረጋጊ። ኬረን በፈጣሪ ስም እስኪ አዳምጪኝ። አንዴ ቆሚ። እዚህ ቦታ መቆየት አልችልም። ከዚህ በላይ እዚህ መሆን አልችልም። በቃ ቆይ ተረጋጊ እሺ። ሳየው ራሴን መቆጣጠር ያቅተኛል ብዬ አላሰብኩም ነበር፣ ግን በቃ አልቻልኩም። ይሄ ከአቅሜ በላይ ነው። አውቃለሁ እኔ ታውቃለሁ። አይዞሽ በቃ አይዞሽ። እኔ ሁሉንም ነገር አውቃለሁ፣ ግን ተረጋጊ። በጣም ራሴን ለመቆጣጠር ሞክሬ ነበር፣ ግን አልቻልኩም። ኢዛቤላ አልቻልኩም። አውቃለሁ ነገሩ እኮ ከባድ እንደሆነ ይገባኛል፣ ግን ደግሞ ኖሬጋዎች ይደጋገፋሉ እና እኛም ከምን ጊዜውም በላይ አንድ መሆን አለብን። አሁን ላይ እሱን የማስብበት ትዕግስት ያለኝ ይመስልሻል? ልክ ኤድዋርዶን ሳየው እኮ በቃ አእምሮዬ ላይ የሚመጣልኝ ከዛ ሴት ጋር ሆኖ ነው እና ደሜን የሚያፈሉት። እንዴት እንደዚህ ያደርጋል? የማይረባ አስተሳሰብ ስላለው ነዋ። እና ደግሞ በጭራሽ ለእሱ ልታለቅሽ አይገባም። እሺ ይሁን፣ ግን እንዴት ነው ከዚህ ህመም የምላቀቀው? ላናግርህ የነበረው ግልጽ ስለሆነ ነገር ነበር። ከወንድሜ ጋር ስላለኝ ግንኙነት ነበር። ከስብሰባው በፊት ስላለው ሁኔታ ለመነጋገር ከዚህ የተለየ ቦታ ላናግርህ ፈልጌ ነበር። አሁን ግን ወንድሜ ቀድሞ ያን አሳፋሪ ስራውን ሰርቷል። ስለዚህ አሁን ምንም ጥቅም የለውም ብዬ ነው የማስበው። አሌሃንድሮ ስራውን በቁም ነገር እንደሚሰራ አውቃለሁ። ቆይ ግን በመሃላችሁ ምን አይነት ችግር ቢኖር ነው እንደዚህ የተበሳጨው? ምን ተፈጥሮ ነው? እሱ ምንም ቢሆን እንደዚህ ነው። እኔ አብዛኛውን ጊዜ ለቤተሰቦቼ ለድርጅቱ ብዬ ነው ነገሮችን ለማረጋጋት የምሞክረው። እሱ ግን እንደዛ አይደለም እና የእኔንም ስራ ቅድ ታየዋለህ ብዬ አስባለሁ። ምክንያቱም በትክክል ነው የምሰራው። ጥሩ ነው። አሌሃንድሮ ስለ እኔ ያልሆነ ነገር ያሳስብሃል ብዬ አስቤ ነበር። አይ ይሄ ነገር እኔ ጋር አይሰራም። እኔ ነገሮችን ፊት ለፊት መጨረስ ነው የምወደው እና ከወንድም ጋር ችግር ውስጥ ገብታችሁም ከሆነ ይህ የራስ ችግር እንጂ የድርጅቱ አይደለም። እንዲያውም የቦርዱ አባላትም ችግር አይደለም። ትክክል ነህ። እና ደግሞ የእውነትም ከኔ ጋር ስራ መስራት የምትፈልግ ከሆነ የመመክር ግንኙነትን እንድታስተካክል ነው። ዛሬ ካየሁት ነገር በኋላ ግን ያሰብኩት ነገር ቢኖር ከዚህ ድርጅት ጋር ለመስራት መስማማቴ ስህተት እንደነበረ ነው። ጊዜው ሲጀባስብበት ጥሩ ነበር። እውነት ለመናገር እኔ ጋር ትልቅ ቦታ አለ ማክስ። ግን ነገሮችን በትክክለኛው መንገድ ማድረግ አለብኝ። አንተ በጣም ጥሩ ሰው ነህ፣ እናም ደግሞ እኔ ወድጄሃለሁ። ግን አሁን ላይ አልችልም፣ በጭራሽ አልችልም። እሺ ስሚ፣ ይኸውልሽ አሁን እንደዚህ የምትዩ በዚህ ነው ምክንያት ከሆነ መረሳቱ አይቀርም። ልክ ሌላ ወሬ እንዳገኙ ይረሱታል፣ እርግጠኛ ነኝ። እማዬ ከዚህ ድርጅት መራቅ ፈልጋለች። በጣም ነው የደከማት። ቤተሰቦች በሙሉ እየተበጣበጡ ነው እና በዚህ መሃል እኔ ስለ ራሴ ደስታ የማስብ ራስ ወዳድ መሆን ይከብደኛል። ትክክል አይደለም። እንደዚህ ማድረግ የለብኝም፣ ከኔ አይጠበቅም። ማክስ እባክህ ተረዳኝ፣ እባክህ። ምንም ችግር ልጨምርባቸው አልፈልግም። ቤተሰቦቼ በጣም ከባድ ችግር ውስጥ ገብተዋል። እንደምታይ ወንድሞቼ መታየት እንኳን አይፈልጉም። እኔማ ምን ከሆነ የከበደች ቫኔሳ፣ ለምን ይህን ሁሉ ዋጋ እንደምከፊል ሊገባኝ አልቻለም። ሁሉንም ነገር የምታደርጊው ለእነሱ ነው። ደግሞ ይህን ነገር ከኤርኔስቶ ጋር ሆነሽ የምታደርጊው ነበር። በድርጅቱ ላይ የሚደርሰውን በደል ለመቀነስ ስትይ ከማትወጂው ሰው ጋር ታሳልፊ ነበር። እሱ ባይኖርም አንቺ እንደ በፊቱ እያሳለፍሽ ነው። ቫኔሳ እባክሽ ስለ ራስሽ አስቢ እንጂ ሞኝ አትሁኚ። ስለ ደስታሽ አስቢ። እኔ ባንቺ ዘንድ ቦታ እንደሌለኝ አሁን ግልጽ ነው። ግን እኔን ደስተኛ የሚያደርገኝ ነገር አንቺ ላይ የሚደርሱ ችግሮችን መቀነስ ነው። በማይሆን ነገር ላይ ተስፋ አድርጌ መቀመጥ አልፈልግም። ለፍቅርሽ መታገልና ለምትወጁ ሰው መኖር ትክክለኛ ነገር መሆኑን ትረጃለሽ ብዬ አስባለሁኝ። እየሄድክ ነው? ከዚህ በላይ እዚህ መቆየት አልፈልግም። አሌሃንድሮ በጣም ብዙ ስራ ነው መስራት ያለብን። በጣም ይቅርታ አለን፣ ግን ምንም ነገር ማድረግበት ጭንቅላት የለኝም። ታዲያ እኔስ ምንድን ነው ማደርገው? እተማመንብሃለሁ አለን። አንተ ነገሮችን ማስተካከል ትችላለህ። የድርጅቱንም ሆነ ከድርጅቱ ውጭ ያለውን ነገር ታውቃለህ። ግን እኮ ስማኝ፣ እንደዚህ ነገሮችን በቀላሉ ተመሄድ አትችልም። ይኸውልህ ያመንኩበት ነገር በሙሉ የማስበው ሁሉ መጨረሻው በሙሉ ውሸት ሆኗል። አሌሃንድሮ መቼም ቢሆን ከችግር ማምለጥ አትችልም። ለእኔም ደግሞ ታስፈልገኛለህ። ከዚህ በኋላ ስለምንም ነገር አልጨነቅም። ተው እንጂ አሌሃንድሮ፣ አንተ እኮ እንደዚህ አይነት ሰው አይደለም። እንግዲህ በቃ እንደዚህ አይነት ሰው እንደሆነ አድርገውኛል። አሁንስ ምን እየተሰማህ ነው? አሁንም እንቅልፍ መጥቷል?
3 ሲኒ ቡና ከጠጣ በኋላ እንዴት ነው ነቃ የማይለው? እንዲያውም አሁን ቡናውን ጠጥቼ ልብህን እያቃጠለኝ ነው። በጣም ጠንካራ አድርገሽ ነው ያፈላሽው። ቆይ ለደንበኞች የምናቀርብላቸው ይህንን አይደለም። ግን ደንበኞች መጀመሪያ ወደዚህ ሲመጡ ተኝተው አይደለም። ለአንተ ያመጣንልህ ነቃ የሚያደርግ ቡና ነው። አዎ እሱ ምንም አያጠራጥም። አንድ ጥሩ ዜና አለ ልነግርህ እፈልጋለሁ። ዛሬ አንተ እንቅልፍን እንድተኛ ተውሃለሁ አባዬ። ፋውስቶ የዕቃ ማስቀመጫ ክፍል ውስጥ መሆን እንደምችል ነግሮኛል። ቢያንስ የተሻለ ቦታ እስከማገኝ ድረስ እዚሁ መሆን እችላለሁ። አይ ይህን ቆንጆ አይሆንም። እንዴት እንደዛ ታስቢያለሽ? እኔ ቤት መሆን ትችያለሽ፣ ምንም ችግር የለውም። ከእኔ ጎን እንድትሆኝ ነው የምመርጠው። እባክሽ የኔ ልጅ ተው አባዬ፣ እስኪ ራስህን ተመልከተው። ምንም አልተኛህም እኮ። ወንበር ላይ ተቀምጠህ መተኛት ሳይሆን በደንብ ረፍት ማድረግ አለብህ። እንደዚህ መተኛት የለብህም። እኔ በደንብ ነው የምተኛው፣ ችግር የለውም፣ አርፋለሁ። አባዬ እኔ የትም ብሆን በደንብ እተኛለሁ ልጄ። እኔም እንዳንተው ተኛለሁ። ከእኔ ቤት ሌላ ወዴትም እንድትሄጅብኝ አልፈልግም። በጣም ነው የምወድህ። እኔ መጀመሪያ እሺ ብያለሁ። ስለዚህ በሐሳቤ ተስማማ። ይኸውልሽ ሶፊ፣ በቃ ምንም ችግር የለውም። ሰላም ሶፊያ። ሰላም ሬቤ፣ እንዴት ነሽ? አባዬ እንዴት ነሽ የኔ ቆንጆ? ደህና ነኝ። የጓደኛሽ ቤት የምትሆኝ ይመስላል። አይ አይደለሁም። እንዲያውም አሁን ስለሱ እያወራን ነበር። አዎ። ስለምን ጉዳይ? በቃ ከዛሬ ጀምሮ የዚህ መጠጥ ቤት ዕቃ ማስቀመጫ ክፍል ውስጥ ነው መሆነው። አየህ አይደል? ኤድዋርዶ እኮ የሚፈልገው ይህንኑ ነው። አንተ ከድርጅቱ ማራቅና አንተ ማበሳጫ ነው የሚፈልገው። እሱን ደግሞ ታውቃለህ። አሁን ስለ እሱ ማውራት አልፈልግም አለን። እባክህ እንደዚህ በፍጥነት ተስፋ መቁረጥ የለብህም አለ አንድሮ። ሌላ የምትለኝ ነገር አለ? አዎ ሌላ ነገር አለ። እሺ ምንድን ነው? እስኪ ንገረኝ። ሶፊያ ምንም ነገር አላደረገችም። አብዳሃል እንዴ? በአይነ በብረቱ እኮ ነው ያየኋቸው። ቆይ ስላየው ነገር እርግጠኛ ነህ? ብላንኪታ ለእኔ ያስረድታኛለች። በፈጣሪ ስም አለም ምን ሆነሃል? ያናገረች ሴት እኮ ጓደኛዋ ነች። ሌላ ምን እንድትል ጠብቀህ ነው? እኔ እንጂ አላውቅም፣ ግን ሶፊያ ኤድዋርዶ ጋር ምንም ነገር እንዳላደረገች እርግጠኛ ሆና ነው የነገረችኝ። ኤድዋርዶ ሲመጣ እሷ እንቅልፏን ተኝታ ነበር። ምንም አታውቅም። አንተ ብላንኪታን ስለወደድካት በጭፍን እያመንካት ነው። ይኸውልህ ምንም ነገር አልተፈጠረም የሚለውን ነገር እንድታስብበት እፈልጋለሁ። የገዛ አልጋዬ ላይ ነበሩ እኮ አለን። የምልህ ገብቶሃል አይደል? አልጋዬ ላይ ስማኝ እሺ፣ ኤድዋርዶ ብዙ ነገር የማድረግ ችሎታ አለው። ሊገል ሞክሮ ነበር። እኔ የሚሰማን ስሜት ምን ሊሆን እንደሚችል መገመት አልችልም፣ ግን ኤድዋርዶ አንተን ለመጉዳት ምን ያህል ርቀት ሊሄድ እንደሚችል አስታውስ እፈልጋለሁ። እሱም መርሳት የለብህም። እባክህ ሶፊያን አናግራት። በድጋሚ አይኗን ማየት አልፈልግም። እኔ መጀመሪያ ጠራጠራት እንደነበር ታውቃለህ። ኤድዋርዶንም ጠንቅቄ ያውቀዋለሁ። እኔ ከከተማ የወጣሁበትን አጋጣሚ ነው የተጠቀሙት። እንግዲህ ይሄ ነገር ስንት ጊዜ እንደተፈጠረ ፈጣሪ ነው። አይሆንም። ይኸውልህ በብላንኪታ ተረት አትታለል፣ ምክንያቱም እሷም የሶፊያ ውሸት እስረኛ ናት። እና አንድ ነገር ልምከርህ፣ ከዚህ ሴትዮ በፍጹም ራቅ። ምንም አትጠቅምህም። መቀየርህን ማመን አልችልም። እንደማይባል አውቃለሁ፣ ግን አንተ ያቀረብከው ሀሳብ አልተዋጠልኝም። ውሳኔሽን ማመን ነው የከበደኝ። ማመን አልቻልኩም። ሞኝ ነሽ እንዴ? ይኸውልሽ ሚጌል ለእኔ ጥሩ ሰው ነው፣ ግን ነገሮችን ራሴ ማስተካከል አለብኝ። በቃ እኔ ይህንን ማመን አልችልም። ለምንድን ነው ግን ሁሌ ነገሮችን የምታወሳስቢ? ሶፊያ፣ እኔ ምንም ነገር እያወሳሰብኩ አይደለም። እንደነገርኩሽ ነው። ነገሮችን በራሴ መወሰን አለብኝ። ማንንም ሰው አልፈልግም። እኔ ግን ምንም እየገባኝ አይደለም። ቆይ ሚጌል ገንዘብ አለው አይደል? አዎ። ስለዚህ ቤቱን በጣም ትልቅ ነው የሚሆነው። አዎ። ታዲያ ትልቅ ቢሆንስ? እና ደግሞ ብቻውን ነው። አዎ። ይኸውልሽ አሁን በእጅሽ ነው። ምንም የምታስቸግሪው ነገር የለም። አንድ ክፍል ሰጥቶሽ እንድትቆይ ካደረገ ምን ችግር አለ? ረቤካ፣ እሱማ ትክክል አይደለም። አንዴ ቆይ ግን እሱ ሊረዳት ከፈለገ አጋጣሚውን መጠቀም ምንድን ነው ችግሩ? እኔ አልፈልግማ። እንደሱ ማድረግ አልፈልግም ሬቤ። እንደማታውቂኝ እየሆንሽ እኮ ነው። ሁሌም ቢሆን ችግሬን የማሸንፈው ራሴ ነኝ። ግራ እያጋባችሁኝ ነው። እኔ እንደማስበው ግን ሊረዳሽ ያሰበ ሰው ላይ እንደዚህ መሆን በራሱ በጣም ብልግና ነው። ብልግና ነው ያልሽው? አይ በጭራሽ እንደዛ አይደለም። ነገሮችን ለሱ ማስረድቼው በሚገባ ተረድቶኛል። ማመን ነው የከበደኝ። የስቃዩ ኑሮ ለምንድን ነው እንደዚህ የምትወጂው? ይሄኛው በጣም አስፈላጊ ወይዘሮ ነው ሉሲያ ያስባል። ልታናግሪኝ ፈልገሽ ነበር? አዎ አለን። አንድ ጊዜ እዚህ ጋር አረፍ። እሺ ይቻላል። ምን ነው መቤት? አለን ለትንሽ ጊዜ ከዚህ ቦታ ርቄ ልሄድ ነውና ቦታዬን ለሄሜና አስረክቤ ነው የሚሄደው። የቀሩትን ስራዎች እሷ ትሰራለች። የሚያስፈልጋት መረጃ ካለው ደግሞ እባክህ እንድሰጣት። ይቻላል፣ ችግር የለም። ስለ ሁሉም አመሰግናለሁ። ኧረ ልታመሰግኘኝ አይገባም። መሄዴ ስለሆነ ሁሉንም ነገር ተነካካይ። ብዙ ስራ አለ። አለን በጣም አመሰግናለሁ። ይቅርታ አድርግልኝ። አለቃ፣ እንደዚህ ቶሎ ትመጣለህ ብዬ አላሰብኩም ነበር። ቢሮ ውስጥ ከዚህ በላይ መቆየት አልፈልግም። ኤድዋርዶን እያየው መቀመጥ አልችልም። በቃ ልክ ሳየው ደሜ ነው የሚፈላው። ስለተፈጠረው ነገር በጣም አዝናለሁ። በነገራችን ላይ ሁጎ፣ የዛን ቀን ምሽት ስላረጋጋኸኝ በደንብ አላመሰግንኩህም ነበር። በጣም አመሰግናለሁ። እኔ የዛን ጊዜ ሐሳቤ አንተም መከላከል ብቻ ነበር፣ ልክ ሁሌም እንደማደርገው እና ልክ ለአባትህ ቃል እንደገባውለት። አንተም አባትህ ሲናገር የነበረውን ነገር ብታስታውስ ጥሩ ነው። አንድ ነገር አስታውሳለሁ። የሆነ ጊዜ ሚስቱ ስለማገጠችበት ጓደኛው ነግሮኝ ነበር እና በእሷ ሴት ምክንያት ሊያብድ ነበር
ማንም ሰው እንደዚህ አይነት በደል ካደረሰብኝ እንደ ሰውየው ከመበሳጨት ይልቅ ማንነታቸውን ስላሳዩኝ አመስግኜ ከእነሱ ሙሉ በሙሉ መራቅ ነው የምፈልገው። በንዴት ተነሳስተህ ጣፍንታህን አፈር ማብላት የለብህም። እሱ ጥሩ አይደለም። አንዳንዴ ደግሞ ስሜት መጥፎ መካሪ ነው ጌታዬ። አንዳንድ ጊዜ የማየውን ነገር እንድታደርግ ያደርግሃል። ማዕበል እኮ ድንጋዮችን የሚያወድመው ድንጋዮችን በሚመታበት ኃይል ብቻ ሳይሆን የሚመታበትን መንገድ ጭምር ነው። ወደዚህ ወደዛ ሲያደርጋቸው ነው የሚፈራርሱት። ስለዚህም አንተም ራስን መጉዳት አቁም። ምክንያቱም ያው ከዚህ በኋላ እመቤት ሶፊያም ሆነች አቶ ኤድዋርዶ ለአንተ ጉዳት ተጠያቂ አይሆኑም። ለራስህ ጉዳይ ተጠያቂ የምትሆነው አንተ ብቻ ነህ። አንተ ብቻ ነው የምትጎዳው። ከፈቀድክልኝ አንድ ምክር ልምከርህ። ይህንን ጊዜ እንደምንም ለማለፍ ሞክር። ወደፊት ሄድ። ምንም ነገር ቢፈጠር ከማንም ሰው በላይ ራስን አስቀድም ልጄ። ራስህን አትጉዳ። ለራስህ ማሰብ ጀምር። እንደዛ ማድረግ ነው ያለብህ የኔ ልጅ። ኤድዋርዶ ሰላም እማዬ። እንዴት ነው የኔ ልጅ? ስራ እየሰራው ነው። ምን ነው ችግር አለ? የለም ደህና ሁን ለማለት ነው የመጣሁት። ወዴት ነው የምትሄጂው? ወደ ቤት ነው የሚሄደው። ከዚህ ቦታ መራቅ እፈልጋለሁ። ለሁሉም የቦርድ ተሰብሳቢ ተናግሬያለሁ። እንደሱ ማድረግ የለብሽም። አይ አለብኝ። የግድህን ማድረግ አለብኝ። እየተበሳጨሁ ነው እና ደግሞ በዚህ ሁኔታ መቆየት አልችልም። እሺ እዚህ እንድትቆይ ምን ላደርግ? እዚህ እንድትሆኝ ነው የምፈልገው። ከዚህ በላይ አልችልም። ምን ማድረግ እንዳለብኝ ባለማወቄ የጥፋተኝነት ስሜት እየተሰማኝ ነው እማዬ። ሳስበው በቃ አንዳንድ ሳይስተካከሉ ጊዜያቸው የሚያልፍባቸው ነገሮች አሉ። እሺ አንድ ድል ብትሰጭኝስ እማዬ? ጸባይን እንዴት ማድረግ እንዳለብህ ማሰብ አለብህ እና ደግሞ ያበላሸውን ነገር በሙሉ ወደ ቀድሞ ቦታ መልስ። በእውነት ልሻለሁ፣ አድርጓለሁ እማዬ። ታደርገዋለህ? አዎ። አይ አይሆንም። ትንሽ እንኳን አትቆይም? ስለ አንቺ እንደዚህ ብለው ሲያወሩ ማየት ነው የምትፈልጊው? ንገሪኝ። አሌሃንድሮም እዚህ የለም። ስለዚህ ሁሉም ነገር በእጄ ማድረግ የምችለው አሁን ነው። በዛ ላይ ደግሞ እማዬ ላልተወሰነ ጊዜ ከዚህ ቦታ መራቅ እንደምትፈልግ ነግረኛለች። በእውነት? አዎ። እና ደግሞ ቫኔሳን በጣም ብዙ ችግር አለባት። ስለዚህ አሁን የድርጅቱ አስተዳዳሪ የምሆነው እኔ ብቻ ነኝ። ታያለህ፣ ከአሌሃንድሮ የተሻለ ነገር ነው የማደርገው። ሰላም። ሰላም ሚጌል። በድንገት ስለመጣው ይቅርታ። ችግር የለውም። ምን ነው የተፈጠረ ነገር አለ? ማለቴ ሁሉም ነገር ሰላም ነው? ላናግርሽ ፈልጌ ነበር። ድርጅት ውስጥ ስብሰባ ነበረኝ እና ነገሮች ከቁጥጥር ውጭ ናቸው። ቆይ ምን ተፈጠረ ሚጌል? እና አረፍ በልና እስቲ ንገረኝ። እሺ ቆይ እኔ ልስማሽ። በጣም ነው የማመሰግነው። እስኪ ምን እንደተፈጠረ ንገረኝ። በጣም ከባድ ነገር ነው። አሌሃንድሮና ኤድዋርዶ ተጣልተዋል እና ደግሞ ሉሲያና ሄሌናም ችግር ውስጥ ገብተዋል። ሌላኛው ደግሞ ሉሲያ ለትንሽ ጊዜ ድርጅቱን ታራቀል ትላስባለች። ሁሉም ነገር የኤድዋርዶ ጥፋት ነው በእርግጠኝነት ሚጌል። ወይዘሮ ሉሲያ ከምንም በላይ ልጆቿ ተጣልተው ከማየት የባሰ የሚያሳዝናት ነገር የለም። እና ደግሞ ኬረንና ኤድዋርዶም ግንኙነት ስለጀመሩ እርግጠኛ ነኝ ሄሜናንም ያናደዳት እሱ ነው አደለ? አሁን በደንብ ገባኝ። በጊዜው ግን ሁሉም አንገት ለአንገት ሊተናነቁ ነበር የሚመስለው። አልተስማሙ። አዎ ከባድ ነገር ነው። ለምን ያንቺን እርዳታ እንደፈለግኩ ገባሽ አይደል? እኔ ያንን ቤተሰብ ገና በፍጹም አልተረዳሁትም። በጣም ውስብስብ ሰዎች ይሆኑ ይመስለኛል። ሌላኛው ነገር ደግሞ ነገሮች ካሰብኳቸው በላይ በጣም ያስጠላሉ። ጓደኛዬ እንደምን ነሽ? ምን ብዬ ላስረዳሽ? እውነት ለመናገር በጣም ነው የከፋኝ። ለምን ደግሞ ምን ተፈጠረ? ለማክስ አብሬ መሆን እንደማልችል መናገር ነበረብኝ። ለምንድን ነው በድጋሚ እንደዚህ የምታደርጊው ቫኔሳ? ምንድን ነው ጥቅሙ? ምክንያቱም እንደዛ ማድረግ የተሻለ ነው። በፈጣሪ ስም ይህንን ነገር እኮ ከዚህ በፊት ሞክረሽው ነበር። በቃ እንደዚህ ማድረግ ለሁላችንም የተሻለ ነው። ቫኔ ጠንካራ ነሽ። ለምትፈልጊው ነገር በሙሉ ትፋለሚያለሽ ብዬ ነበር ያሰብኩት። የቦርዱ ስብሰባ ላይ ምን እንደተፈጠረ የተሻለ አይደል? ቤተሰቦቼ ይፈልጉኛል። አውቃለሁ እኮ። መቼ ነው ለራስሽ ጊዜ የምትሰጪው? ህይወትሽ ላይ ትልቅ ለውጥ የሚያመጣ ወንድን ያገኘሽው። እባክሽ እንደዚህ አታድርጊ። ለምንድን ነው የምልሽ ማትሰሚ? እኔ በሆኑ እኮ ከዛ በላይ የምፈልገው ነገር የለም። ግን እናቴ ማስከፋት እንደማልፈልግ ታውቂያለሽ። እንደሱማ ማድረግ የለብሽም ቫኔሳ። አሁንም እማዬ እኔ ሙሉ እርዳታ ትፈልጋለች። ስለዚህ ማክስን መተው አለብኝ፣ ግዴታ ነው። ቫኔሳ ስሚኝ፣ በጣም ነው ያሳዘንሽኝ። ለዛ ነው። ግን ደግሞ ያው እኔም አንቺ ቦታ ላይ በሆን ተመሳሳይ ነገር ነበር የማደርገው።
እና ደግሞ ቤተሰብሽ ላይ እየተፈጠረ ባለው ነገር በጣም የሚያስጠላ ስሜት ላይ እንዳለሽ አውቃለሁ። ቫኔሳ ግን ደግሞ እኔም ከጎንሽ ነኝ። እሱ መርሳት የለብሽም። አመሰግናለሁ። ስለ ራስሽም ቢሆን መጨነቅ አለብሽ። ቁስልሽ በሙሉ ስለመዳኑ እና ደህና ስለመሆንሽ ማረጋገጥ አለብሽ። የሥራውን ነገር እኔ ማስተካከል እችላለሁ። አመሰግናለሁ ጓደኛዬ። ያልሽኝን አደርጋለሁ። በጣም ወድሻለሁ። እኔም ወድሻለሁ። ይሁልሽ መጀመሪያ ወደዚህ ስመጣ ትልቅ ተስፋ ነበረኝ፣ ግን እንደማየው ከሆነ እነሱ እርስ በርስ ለመስማማት ገና ብዙ ይቀራቸዋል። አንቺ ለአሌያንድሮ ዕድል እንድሰጠው ነው የምትጠይቂኝ፣ ግን ደግሞ ጊዜን እንዳባከንኩ ነው የሚሰማኝ። ያው አንቺ እንደምታውቂው እኔ ብዙ ጊዜ የለኝ። እመነኝ፣ ጊዜው ፈጠነም ዘገየም አሌሃንድሮ ወደ ራሱ መመለሱ አይቀርም። በእውነት? አዎ፣ በጣም እርግጠኛ ነኝ። ጠንቅቄ ነው ማውቀው። እኔ ደግሞ የማውቀውን ነገር በመንገድ እተባበረሃለሁ። እመነኝ። ማወቅን የመሰለ ነገር የለም። አንቺ የኖሬጋ ቤተሰብን በደንብ ታውቂያለሽ። እንግዲህ እሱ ጥሩ መሆኑን አለመሆኑን እርግጠኛ አይደለሁም። እንግዲህ እንደኔ ከሆነ ስለዛ ቤተሰብ ያለሽ መረጃ በሙሉ ለእኔ ብዙ ነገር ሊያስተካክልልኝ ይችላል። ውሳኔዎቹ ትክክል መሆናቸውን ያረጋግጥልኛል። አዎ። በነገራችን ላይ አሁን ላይ የምትቆይበት ቦታ አለሽ? አዎ፣ ምንም አትጨነቅ። የምቆይበት ቦታ አለ። የት ነው? እሺ፣ እዚሁ ቅርብ ቦታ ነው። የማይደብርሽ ከሆነ የሆነ ቀን ብትጋብዥኝና ባየው በጣም ደስ ይለኛል። በሚገባ እንጂ። አዎ ይቻላል። ትንሽ ቦታውን ለማስተካከል ልሞክርና እጋብዛለሁ። አሁን ዝብርቅርቅ እንዳለ ነው። ትንሽ ጊዜ ስጠኝ፣ ያኔ ታየዋለህ። እኔ ደግሞ ነገሮች በደንብ እስከሚስተካከልልሽ ድረስ ለምን እኔ ጋር አትቆይም ነው የምልሽ። እንደዛ አይሻልም? በጣም ነው የማመሰግነው ሚጌል። በእውነት ያደረክልኝን ነገር መቼም ቢሆን አልረሳውም። እኔ ትክክለኛውን ነገር ብቻ ነው ያደረግኩት። ለማንኛውም አሁን እሄዳለሁ። ቻው። ስላዳመጥሽኝ በጣም ነው የማመሰግነው። አይ ልታመሰግነኝ አይገባም። ሰላም፣ እንዴት ናቸው? አልቫሮ እባላለሁ። የሉዊስ ጓደኛ ነኝ። መግባት ትችላለሁ? አዎ መግባት ትችላለህ። ና ግባ እባክህ ግባ። ስላወቅኩ በጣም ደስ ብሎኛል። እኔ ደግሞ የሉዊስ እህት ነኝ። እኔም ስላወቅኩሽ በጣም ደስ ብሎኛል። ፊት ለፊት ስለተያየንም ደስተኛ ነኝ። ሉዊስ ግን እህቱ እንደዚህ ቆንጆ እንደሆነች አልነገረኝም። በጣም አመሰግናለሁ። ምን ይምጣልህ? ውሃ፣ ቡና፣ ሻይ ወይስ ጭማቂ? የእውነት በጣም ነው የማመሰግነው። እስኪ ንገሪኝ፣ ሉዊስ እንዴት ነው? ምንም አይልም። ትንሽ ግን የደበረው ይመስለኛል። አንዴ ላናገረው እችላለሁ? አዎ ይቻላል። ሉዊስ መግባት እችላለሁ? አልቫሮ መጥቶ ነው። መጣው። ሰላም ጓደኛዬ፣ እንዴት ነህ? ሰላም ነው? ብዙም አይደለሁም። ጉዳዩ የሚስተካከል አይመስለኝም። አይ መስተካከሉ አይቀርም። ምን መሰለ፣ ብዙ አይነት ስፖርት መስራትና ሕክምና ማድረግ አለበት። ቆይ መቼ ነው ታዲያ እሱን የምትጀምረው? መቼም ቢሆን አላደርገውም፣ ጥቅም የለውም። አይ እንደሱም አትበል። ኤድዋርዶ እኮ የላከኝ እንዴት እንደሆንክ እንዳይህ ብሎ ነው። አንተ በቶሎ ተሽሎ ወደ ሥራ እንድትመለስ እንፈልጋለን። አየህ አይደል? ምን መሰለህ፣ የሚሉኝን ነገሮች ባደርግም ለውጥ አይመጣም። አይ አንዴማ መሞከር ግድ ነው። ኤድዋርዶ የሚያስፈልገን ነገር በሙሉ እንዳሟላልህ ለእኔ ትእዛዝ ሰጥቶኛል ሉዊስ። እና ሎስ ካቦ ውስጥ አለ የተባለውን የፊዚዮቴራፒ ሐኪም እልክልሃለሁ። በእውነት? አዎ፣ ወንድምሽ በጣም ብዙ ችሎታ አለው። ለድርጅቱም አስፈላጊ የሚባል ሰው ነው። ስለዚህ መዳን አለበት። ውይ ኤድዋርዶ፣ እናንተ መልአክ ናችሁ። በጣም ነው የማመሰግነው። ምን መሰለህ፣ ኤድዋርዶ ሁሌም ቡድን ውስጥ ስላለ ሰው ይጨነቃል። ለዛም ነው አንተም በሙሉ ልቡ ሊያግዝህ ይፈልጋል። አልቫሮ፣ እውነት ግን እኔ ያስፈልጋችኋለሁ? በሚገባ። ይኸውልህ ሉዊስ፣ ይህን ሁሉ እያደረጉልህ ልታሳፍራቸው አይገባም። በዚያ ላይ ጓደኛሞች ነን አይደል? ከሥራ ባለፈ ደግሞ ስላንተ ጤንነት እጨነቃለሁ። ይሄ እኮ ትልቅ ታምር ነው። ፈጣሪ ቆመህ እንድትራመድ ይፈልጋል። ያንተ ሥራ መጠንከር ብቻ ነው። አዎ፣ እህት የምትለን ስማት። በጣም ነው የማመሰግነው። የእናንተን ዕዳ ከፍዬ የምጨርስ አይመስለኝም። ሂሜና፣ እኔን ለማየት እዚህ ድረስ መምጣትሽ ትልቅ ነገር ነው። እናም ደስ ብሎኛል። አረፍ በይ። አመሰግናለሁ። አንድ ነገር ልንገርህ፣ የቦርድ ስብሰባው ላይ የተፈጠረው ነገር ለማናችንም ጥሩ አይመስለኝም። እኔ ምንም አላደረግኩም። ለሁሉም ነገር ተጠያቂ አሌሃንድሮ ነው። በእሱ እስማማለሁ። እኔ እናንተን አንድ የሚያደርገን ነገር አለ። ሁለታችንም አሌሃንድሮን በጣም እንጠላዋለን፣ ልጄ ላይ ባደረሰውም ነገር ጭምር። አዎ በትክክል። ይህ ማለት ግን አንተን ብትሆን ከሶፊያ ጋር መሆንህ የሚታለፍ ነገር አይደለም። ግን ደግሞ ያው ያቺ ባለጌ ማንኛውንም ሰው እንደምታሳስት አልጠራጠርም። ከእሷ ይጠበቃል። አሁንም ቢሆን ነገሮችን ማስተካከልና መካስ ትችላለህ ብዬ አስባለሁ። ምክንያቱም አሁንም ድረስ ለልጄ ትጨነቅላታለህ አይደል እንዴ? በሚገባ እንጂ። ኬሪያን ይቅርታ እንድታደርግልኝ እፈልጋለሁ። እንደዛ ከሆነ እኔ አንድ የሚያስማማ ሀሳብ አለኝ። እኔ እናንተ አንድ ላይ ሆነን ለምንፈልገው ነገር እንታገል። በመጀመሪያ ግን ተመልሰህ እዛች ሶፊያ የምትባል ሴት ጋር እንደማትሄድ ቃል ከገባህልኝ ብቻ እሺ? እምልልሻለሁ። እያንዳንዱን ቀን ስጸጸት የነበረው እንደዚች ካለች ሴት ጋር ስህተት በመፈጸሜ ነበር። እንደዚያ ከሆነ ቃልህን አረጋግጥልኝ። ምን አድርጌ ነው የማረጋግጥልሽ? ስለ ግንባታ ድርጅት ያመጣኸውን ሀሳብ በጣም ነው የወደድኩት። ስለዚህ በዚህ ድርጅት ብዙ ቤላ ሆቴሎችን እንድትገነባ እፈልጋለሁ። የሆቴሌን ስም ማሳደግ ነው የምፈልገው። ስለዚህ አንተ ይህን ለማድረግ ችሎታው እንዳለህ የምታሳየኝ ከሆነ አሌሃንድሮ ኖረ አልኖረ እኔ ግድ አይሰጠኝም።
እኔ ላይ መተማመን ትችላለሽ። ሁሌም ቢሆን የኔ ፍላጎት ይህን ድርጅት ማሳደግ ነው። አሁን ሁሉም ነገር በእጃችን ነው። የእውነት በቃልህ የምትገኝ አይነት ሰው እንደሆንክ ካሳየኸኝ የእኔም ልጅ ያንተን ይቅርታ እንድትቀበል ማድረግ ይችላል። እሺ ኤድዋርዶ? አሁን ግን ደህና ነሽ አይደል ጓደኛዬ? አዎ በጣም ደህና ነኝ። አንቺን ማናገር እኮ መፍትሄ እንዳለው በደንብ ታውቂያለሽ። ቫኔሳ በጣም ነው የምወድሽ እና ሁሌም ቢሆን ከጎንሽ ነኝ እና ደግሞ ሁሌም በቃሌ ነው የምገኘው። በማንኛውም ነገር ልረዳሽ ዝግጁ ነኝ። አውቃለሁ፣ በደንብ አውቃለሁ። ለማንኛውም ግን ኬረን እንዴት ናት? ብዙም የቦርዱ ስብሰባ ላይ ኤድዋርዶን ማግኘቷ ደስተኛ አላደረጋትም። አዎ ይገባኛል። ታዲያ ወደ ሆቴሉ ሄደች? አዎ ታውቂያት የለ በስራዋ ተጠምዳ ነው የምትውለው። ያው ስራ መስራቷ ጥሩ ነው። ያው ለእሷም ይሻላታል። ስለ ወንድምሽ ለማሰብ ብዙ ትርፍ ጊዜ አይኖራትም። እኔ ግን ስሜቷን እየደበቀች ነው የሚመስለኝ። እሱ ደግሞ ጥሩ አይደለም። አዎ ትክክል ነሽ። እሱ ማረጓ ጥሩ አይደለም። አባቴ ከሞተ በኋላ እኔም ተመሳሳይ ነገር አሳልፌ እንደነበር ታውቂያለሽ አይደል? ግን እኔ ስራ ከመስራት ይልቅ የመረጥኩት ጭፈራ ቤት መሄድ ነበር። አንቺ ትዝ አይልሽም? አዎ ልክ እንደ ኬረን ማለት ነው። አንቺን በጭንቅላትሽ የሚመጣውን ሀሳብ የሚሰርቀው ነገር ነበር የምትፈልጊው። ስቆ እየገባኝ ምን መሰለሽ፣ ታውቂያለሽ ምንም እንኳ እውነታውን ብትሸሽውም ህመሙ ግን ሁሌም ይኖራል። እያንዳንዱን ጊዜ ታስታውሸዋለሽ። ስለዚህ አሁን እሱን ማድረጉ ትክክል አይመስለኝም። ነገሮችን ፊት ለፊት መጋፈጥ መቻል አለብን። ያው ሁኔታው ሲመቻች ኬረንን ታናግረታለሽ ብዬ አስባለሁ። ምክንያቱም እንደዚህ የሆነ ሳያት በጣም እየተጨነቅኩ ነው። አዎ አናግራታለሁ፣ ቃል ገባልሻለሁ። ግን አሁን ላይ ያንን ማድረጉ ትክክል አይመስለኝም። ምክንያቱም የሁላችንም መጨረሻ የሚሆነው መላቀስ ብቻ ነው። አንቺንና አሌሃንድሮን እንደዚህ ሆናችሁ ስላዩአችሁ በጣም ከፍቶኛል። ታሳዝኑኛላችሁ። ነይ ወደዚህ እና ሁላችንም ወደ ድሮ ሁኔታችን ብንመለስ ደስ ይለኛል። ያቺ ሴት ህይወታችን ሳትገባ በፊት እንደነበር ነው። መግባት ትችላላችሁ። ሰላም አለን። ሰላም ብላንኪታ፣ እንዴት ነሽ? እንዴ እዚህ ምን ታደርጊያለሽ? ያው አሌሃንድሮን ለማናገር ሞከርኩ ወይ ብዬ ለመጠየቅ ነው። አዎ ሞክሬ ነበር፣ ግን ያልኩትን ነገር አላመነኝም። ወይኔ በጣም ያናድዳል። ይኸውልሽ ነገሩ ቀላል እንደማይሆን ነግሬሻለሁ። አሌሃንድሮ ባይኑ ያየው ነገር ውሸት ነው ብሎ መናገር በጣም ከባድ ነው። ግን ነገሮች እሱ እንዳሰባቸው አይደሉም። ብላንኪታ፣ ያን ያህል እርግጠኛ ነሽ? ኤድዋርዶና ሶፊያ እኮ ግንኙነት ነበራቸው። እሱን ታውቂያለሽ። ምናልባት ለራሳቸው ድር እየሰጡ ቢሆንስ? በጭራሽ አይደለም። ሰውየው እኮ አውቆ ነው ይህንን ነገር የሚያደርገው አለን። ደግሞ አሌሃንድሮ አንተን አለማመኑ አይገርምም። ምክንያቱም አንተ ራሱ እውነት አይደለም ብለህን ያሰብከው አይደል አለን። ይኸውልሽ ብላንኪታ፣ እንደሱ እኮ አይደለም፣ ግን ይሄ ነገር አያሳምነው። ስማኝ አለን፣ አንተ የልብ ጓደኛው ነህ። አንተ ብቻ ነህ ይህንን ጉዳይ በደንብ ልታስረዳ የምችለው። ሁለቱም ከልባቸው ይዋደዳሉ እና ደግሞ ሶፊያ ነገሩን ለማስተካከል ፈቃደኛ ናት። አሁንም ቢሆን ትወደዋለች። ምንድን ነው እማዬ? ለምንድን ነው ልታነጋግሪኝ የፈለግሽው? ምን ተፈጠረ? ወደ ቦርድ ስብሰባው እንድትሄዱ ስላስገደድኳችሁ ይቅርታ ለመጠየቅ እፈልጋለሁ። አዎ ለሌላ ጊዜ ብናዘዋውረው ጥሩ ነበር። በጣም አጥፍቻለሁ። ገና ለገና ሚጌል ሁሉንም ነገር ሰላም ነው ብሎ እንዲያስብ በሚል ነበር ያስገደድኳችሁ እና ግን ነገሮች ይበልጡኑ ተዘበራረቁ። እባካችሁ ልጆቼ ይቅርታ አድርጉልኝ። አንቺ ለየትኛውም ነገር ተጠያቂ አይደለሽም። አንቺ ነገሮችን ለማስተካከል ነበር ስትሞክር የነበረው። ዋናው ነገር ሙሉ ህይወታችን እንዲህ እንደሆነ አይቀጥልም። ወደ በፊቱ እንመለሳለን። የገባኝ ምን መሰላችሁ? ድርጅት ውስጥ የሚደረገው ማንኛውም ነገር ከእናንተ አይበልጥብኝም ልጆቼ። ስለዚህ አሁን ድርጅቱን ከማስተካከላችሁ በፊት ቤተሰባችንን ነው ማስተካከል ያለብን። አባዬ ምንድን ነው? ምን ሆነሃል አባዬ? እባክህ ሂድና ተኛ። አይ ምንም ችግር የለውም። ስማኝ፣ በቃ ጨርሰናል እኮ ሂሳብ መዝጋት ብቻ ነው የቀረን። ሂድ ረፍት አድርግ። እስኪ ትእዛዞቹን ላያቸው። እሱን እኔ ያስተካክለዋለሁ። እባክህን አሁን አንተ ሄደህ ተኛ። እሺ በቃ እንዳልሽኝ ያደርጋለሁ። መቼም አንቺ የምትደምሪውና የምትቀንሹን ታውቂያለሽ አይደል? አዎ አሳይተኸኝ ነበር። ጥሩ፣ እንደዚያ ከሆነ በቃ ልተኛ። አመሰግናለሁ ውዴ። እሺ አባዬ፣ እወድሃለሁ። አመሰግናለሁ። እሺ አባዬ። በቃ መሄዴ ነው። ካርመን ጠንቀቅ በል አቶ ፓንቾ። ወይ መሄድ አልፈለገም ነበር? አዎ አልፈለገም። ታውቂ የለ ወይ አቶ ፓንቾ እኮ ምስኪን ሰው ነው። ደግሞ እኔ ላይ እየተፈጠረ ያለው ነገር በጣም አስጨንቆታል። ለምን አይጨነቅም? በጣም ነው የሚወድሽ እኮ። እንዲያውም እውነት ለመናገር ደግሞ ሁላችንም ማዝነናል። መጥፎ ነገር ሲፈጠርብሽ ደስ አይለንም። ካርመን፣ በጣም ከባድ ነገር ነው የደረሰብኝ። አንዳንዴ እኮ መተንፈስ እያቃተኛል ይመስለኛል። በጣም ከባድ ጊዜ እያሳለፍኩ ነው። ያለ አሌሃንድሮ መኖር በጣም ከባድ ነው ካርመን። ውይ ሶፊያ፣ እንደዚህ አቱኝ የኔ ውድ። አይዞሽ። እማዬ በጣም ነው ናፈቀችኝ።
ታውቂያለሽ ሶፊ፣ እናትሽ በህይወቴ ከማውቃቸው ሰዎች ውስጥ ምስኪኗ እሷ ናት። ሁሌም ወደ አንድ ቦታ ስትሄጂ ትመርቅሽ ነበረ እና አሁንም ቢሆን ደግሞ መንፈሷ ከጎንሽ እንደሚሆን እርግጠኛ ነኝ። ከምልሽ በላይ ሁሉም ነገሯ ናፍቆኛል። ምርቃቷ፣ ንግግሯ፣ ምክሯ፣ የምታቅፈኝ ነገር ራሱ። ይኸውልሽ የኔ ልጅ መጨረሻ ምን ይሆናል ብለሽ አትፍሪ። ምክንያቱም ሁሌም ቢሆን ጥሩ ልብ ያለው ሰው ምንም ቢሆን ችግሩን መፍቻ አያጣም። በስተ መጨረሻም የሚፈልገውን ነገርና ያሰበበትን ነገር ያሳካል። አይዞሽ የኔ ልጅ ምንም አትጨነቂ። በጣም ትክክል ነሽ። እና ደግሞ እኔ ጠንካራ መሆን ነው የምፈልገው። በቃ አባዬ እያለቀስኩ እንዲያየኝ አልፈልግም። በእኔ ተረብሾና በእኔ ምክንያት ሲሰቃይ ደስ አይለኝም። እንደዚህ መሆን የለበትም። ለሐሳብሽ በጣም እናመሰግናለን እማዬ። ግን ደግሞ አንዳንድ የማታስተካከያቸው ነገሮች አሉ። እስቲ ቆይ ንገረኝ። ለምን? መጀመሪያ ልቤን ህመም ማከም እፈልጋለሁ። እሱ ደግሞ በፍቅር ነው፣ በብዙ ፍቅር ነው የኔ ልጅ። እኔም ከዚህ ድርጅት ምርቀው ለዚህ ነው። ሁለታችሁን መርዳት ስለምፈልግ ነው። ልጆቼ እውነት ነው የምላችሁ፣ ሁሌም ቢሆን ካጠገባችሁ መራቅ አልፈልግም። ግን ደግሞ እንዴት አድርጌ ሶፊያን መርሳት እንዳለብኝ አላውቅም። የኔ ውድ፣ የተፈጠረብህ ነገር እኮ ቀላል የሚባል አይደለም። እንግዲህ ህይወት እንዲህ ያለ ከባድ ጊዜ ስትሰጠን ማድረግ ያለብን ነገር ምን መሰለህ? መቻል ብቻ ነው። ይህን ጊዜ ይታለፋል። ምክንያቱም ለእንደዚህ አይነት ሰው ፍቅርህን አሳልፈ መስጠት የለብህም። ፍቅር እኮ ትልቅ ነገር ነው። እሺ እኔ ስማይ፣ እኔ ለምን ከመወደው ሰው ጋር መሆን አልችልም? ምንድን ነው ችግሩ? ልጄ፣ አንቺ ነገር ደግሞ ፍቅር ለመጀመር ጥሩ ጊዜ አይደለም። አውቃለሁ እማዬ፣ አውቃለሁ። ነገሮች እንደዚህ ባይሆኑ ደስ ይለኝ ነበረ። ያው ምንም ይሁን ምን ሁሉም ነገር ያልፋል። ሁሉም ነገር ቦታ ቦታውን መያዙ አይቀርም። እንደዛ ይመስልሻል? እርግጠኛ ነኝ። አሁን ትንሽ ለመረጋጋት እንሞክር። እሺ፣ እስኪ አሁን እንደ ቤተሰብ አብረን ጊዜ እናሳልፍ እና ያላችሁበትን ችግር ጨምሮ ስለ ማንኛውም ነገር ማውራት ከፈለጋችሁ ለማዳመጥ ዝግጁ ነኝ። ከዚህ ቦታ ራቅ ማለት ብትፈልጉ እንኳን ወደ ፈለጋችሁበት ቦታ መሄድ እንችላለን። ምንጊዜም ቢሆን አብሬያችሁ ነኝ። ይህን እንዳትረሱ። እኔ ልክ እንደወለድኳችሁ ልጆች አድርጌ ነው የምወዳችሁና ለዚህም ነው ሁሌም ከጎናችሁ መሆን የምፈልገው። ቢያንስ እንኳን የደረሰባችሁን ፈተና እስክትረሱት ድረስ በማንኛውም ነገር እረዳችኋለሁ። እንደዚህ እናደርጋለን እማዬ። ከዚያስ ታዲያ አለን ምን አለ? ውይ ሶፊ እባክሽን ንገሪኝ እስኪ። አሁን ደግሞ ነገሮች ጭራሽ ተደበላልቀው። እንዴት ማለት? አሌሃንድሮ አላምነውም። ጭራሽ ተበሳጭቶበታል። እንዴት እንደሚሆን አሰብኩት። አሌሃንድሮ በፍጹም ሀሳቡን አልቀየርም። እንደውም በጣም ተጣሉ። ውይ በጣም ያናድዳል። እኔ እንደዚህ እንዲሆን አልፈልግም ነበር። ይህ ግን አንቺ ጥፋት አይደለም፣ የአሌሃንድሮ ችግር ነው። ማንንም ሰው ለማዳመጥ ፈቃደኛ አይደለም። ትክክል ነሽ። የኔ ምስኪን በጣም ተጎድቷል እኮ። ለአለን ስለምንም ነገር እንደማያገባው ነው የተናገረው። ምንም ነገር መስማት እንደማይፈልግ ተናግሮ ወደ ቤቱ ተመለሰ። ቢሮ ራሱ አልቆየም። አይ ደግሞ ሚጌልም ስብሰባ አቋርጦ መውጣቱን ነገረኝ። ውይ ጓደኛዬ፣ ያኔ አምኖኝ የምለውን ነገር ቢሰማኝ እና የምናገረውን ነገር ቢያምን እኮ ነገሮች በተስተካከሉ ነበር። ነገሮችን በዝርዝር ባስረዳው ኖሮ ይሄኔ ምን እንደምልሽ አላውቅም ጓደኛዬ። ግን አሁን የሚያስፈልገው እሱን ፊት ለፊት አግኝቶ ማናገር ብቻ ነው። እንደዛ አደርጋለሁ። አይ በጭራሽ አይሆንም። ቆይ ምን ልትዩ ነው እንዴ? ለአለን ያልኩትን ነዋ። አይሆንም፣ በጭራሽ እንደሱ አይሆንም ጓደኛዬ። አንቺንም ያመናጭቅሻል። ነገሮቹን መተው ነው የሚሻለን። ምንም ጥቅም አይኖረውም። ያዘሽው ነገር በሙሉ ደርሷል እመቤት። እባካችሁ ሌላ የምትፈልጉት ነገር ካላሳውቁኝ። እዚሁን ያለሁት። እናመሰግናለን። ምንም አይደለም እመቤት። መልካም ጊዜ። እሺ እንዳልክ። ምንድነው እሱማዬ? ያው ልጅ እያለሽ ታውቂያለሽ፣ የምትፈልጊውን ነገር እንዳለ መግዛት ፈልጋለሁ ስትይ ታስታውሻለሽ? እና ደግሞ ሁሌም የምትገዡ ከረሜላ ነበር። እሱ ትዝ ይልሻል? በጣም ትወዱታላችሁ። እዚህ ያለው በሙሉ የምትወዱት ነገር ነው። ቺዝም አለ እና ለአንተ ደግሞ ቆንጆ ቸኮሌት። በጣም ምርጥ እናት ከሆነሽ። አይ ሁሌም የምትፈልጉትን እንድታደርጉ አልፈቅድላችሁም ነበር፣ ግን ለወደፊት ህይወታችሁ ዝግጁ ላደርጋችሁ ፈልግ ነበር። ይህንንም ደግሞ ለአባታችሁ ቃል ገብቼለት ነበር። እማዬ ሁልጊዜም ከጎናችሁ ነኝ። ባትፈልጉም ራሱ አለሁ። እናመሰግናለን። እሺ ቆይ እማዬ፣ ሁሉም ነገረኛ ነው አይደል? ስትበሉ ማየት ፈልጋለሁ። ሰሞኑን አብረን በልተናል። ቺዝ ደስ ሲል። እስኪ ለእኔም አንድ ስጡኝ። ላንቺማ አካፍልሻለሁ እማዬ። እሷ ግን ሁሌም የኔ እንደሆነ ያወቀ ቸኮሌቴን ወስዳ ትበላብኛለች። በልቼ ባላውቅም በደንብ ብሉ። በደንብ ታውቂያለሽ። ቆንጆ ነው፣ ይጣፍጣል። ይሄ ምንድን ነው? የክህደት ስሜትን ለመርሳት የምትወዱት ነገር ላይ አተኩሩ የሚል ነገር ተጽፎ አንብቤ ነበር። ስለዚህ ያው እንግዲህ ኬረን፣ እንደዚህ ሆነሽ ማየት አልፈልግም።
እኔ ማንንም ሐዘኔት አልፈልግም፣ ያንቺንም ጭምር እማዬ። ልክ እንደኔ እኮ ነሽ። በእውነት ይሄን ምክር ይልቅ ስሚ። ኩራትሽ እንዲመራሽ አትፍቀጂለት። ይሄ እኮ ኩራት አይደለም እማዬ፣ ከዚህ በላይ ጠንካራ መሆን ስለምፈልግ ብቻ ነው። ከዚህ በኋላ እንደዚህ አይነት ስህተት መሳሳት አልፈልግም። እንደ ተጎዳሽ እኮ ይገባኛል። ይበልጥ ማን እንደተጎዳ ደግሞ ታውቂያለሽ። ኤድዋርዶ ነው። እሱ አይመለከተኝም። ምን ያህል ጊዜ እንዳዳምጠው እንደለመነኝ አልገባሽም። በሱ ደረጃ ያለ ሰው እንደዚህ ይሆናል ብዬ አስቤ በፍጹም አላውቅም። ይገርማል። እና ደግሞ ሶፊያ የምትኖርበት ቤት ስላጣሽ በቃ የዕቃ ማስቀመጫ ክፍሉን ተውኩላት። ወይ ፋውስቶ፣ ቆይ ለምን እንደዚህ ያደረግ? ያንም ያህል ቤት ውስጥ ከኖረች በኋላ እንዴት ነው ዕቃ ማስቀመጫ ውስጥ ኑሪ የምትላት? ግን የሆነውን ገምች እስቲ። ጥያቄን ተቀበላለች። ኧረ እውነትህን ነው? አዎ። እኔ ቀን ቀን እተኛለሁ፣ እሷ ማታ ማታ ትተኛለች። በቃ እንደዛ ነው የተስማማ ነው። ገባሽ? ያው ይሄ ለክርስትና ልጄ ማድረግ ከምችለው ትንሹ ነገር ነው እንግዲህ። እና ደግሞ ፓንቾም ቢሆን ለብላኝታ እንደሚያደርግላት አልጠራጠርም። እርግጠኛ ነኝ ጓደኛ ያደርገዋል። አየህ አይደል? አንተና ጓደኛ ፓንቾ ብዙ የሚያመሳስላችሁ ነገር አለ አይመስልህም? አዲስ ያመጣችሁትን ባህሪ ብትተውት ይሻላል። በቃ ከዚህ ጋር የማይገናኝ ነገር አንሰሽ ምንም ነገር እንዳትይኝ። ምንም የማይገባኝ ነገር ያለ ይመስላል? አዎ፣ ከዚህ ጋር ምንም የሚያገናኘው ነገር የለም። አንተ እኮ በጣም አስቸጋሪ ሰው ነህ። ምንም እንኳን ፋውስቶ ጸባይህን ብትቀይረውም አሁንም ድረስ ደረቅ ነህ። እውነቴን ነው ፋውስቶ። ኤድዋርዶ ከባድ ጊዜ እያሳለፈ በመሆኑ ደስተኛ ነኝ። እኔ ሙሉ በሙሉ እንደዚያው ነው የማስበው። የእጁን እያገኘ ስለሆነ ደስ ብሎኛል። ይሄ እኮ ሲያንሰው ነው እማዬ። እሱ ህይወቴን ያመሰቃቀለው። የእኔ ልጅ ስሜትሽን በደንብ ይሄ እባክሽ ምን እንደተሰማኝ ልገልጽልሽ አልችልም። አባዬ አንቺ ላይ ማብጦብሽ አያውቅም። የእኔ ውድ ደግሞ ብዙ ማታውቂያቸው ነገሮች አሉ። ደስታችን እንዳይደፈርስ ብዬ ብዙ የደበኩት ሚስጥር አለ። አንቺ ብቻ አይደለሽም ባሏ የሚማግጥባት ሴት። ቆይና እንዴት ይቀራልሹ? በጣም ወዶ ስለነበረ ነዋ። እሱ ግን ቢወድሽ አይክድሽም ነበር። የእኔ ልጅ ምንም ቢሆን በደንብ ጠንከር ማለት አለብሽ። የእኔ ነገር ግን ከባድ። ከበፊቱ እየተጽናናሽ በመሆኑ ደስ ብሎኛል። ኤድዋርዶ ምን ያህል እንዳጠፋ አልክድም፣ ግን በጣም ይወድሻል። ይሄን አንድ ነገር ልንገርሽ፣ ከዚህ በኋላ ስለዚህ ነገር ማውራት አልፈልግም። ደህና ደሪ። መልካም እንቅልፍ የኔ ልጅ። መግባት ትችላለሁ? በሚገባ ነይ ግቢ። እንዴት ነሽ የኔ ውድ? ደህና። እርግጠኛ ነሽ? አንቺን እንዴት ዋሽሻለሁ ብለሽ ነው? ህይወቴን በሙሉ ታውቂኛለሽ እኮ። ደህና አይደለሁም። የኔ ውድ፣ የኔ ቆንጆ እባክሽ አታልቅሽ። ምንም እየገባኝ አይደለም። ለምንድን ነው ኤድዋርዶ በዚህ መጠን ሊበጠብጠኝ የፈለገው? አንዳንድ ሰዎች እኮ በጣም ክፉ ናቸው። ሲወለዱም ጀምሮ እንደዛ ነው። ይህንን ማወቅ አለብሽ። ይህ ሰውዬም ከነሱ ውስጥ አንዱ ነው። አንቺ ግን ጎበዝ ስለሆንሽ ይህ ሰው የሚያደርገው ነገር ደስታሽን እንዲወስድብሽ አትፍቀጂለት። ምን ማድረግ እችላለሁ? እኔ እንጃ አላውቅም። ወይኔ አንዳንዴ እኮ ፍቅር በጣም የሚያም ከባድ ጊዜ አለ፣ ግን መጨረሻ ላይ ሁሉም ነገር ይስተካከላል እና ሁለቱም ሰዎች ማስተካከል ከቻሉ ሁሌም ቢሆን የተሻለ ነገር ያገኛሉ ማለት ነው። እንደሱ ይመስልሻል? አዎ እርግጠኛ ነኝ። ይሄ ነገር እንዲበጠብጥሽ አትፍቀጂለት። ሁሉም ነገር መስተካከሉ እኮ አይቀርም። አንቺ ማለት የአባትሽ የጥንካሬ ምንጭ ነሽ። አንቺ ከተጎዳሽ አባትሽም ይጎዳል ማለት ነው። አዎ አውቃለሁ። ከኔ እኩል ይሰቃያል። ብቻ እኔ እንዴት እንደሆነ ባላውቅም ግን ይህንንም ጊዜ አልፈዋለሁ። ስማኝ፣ የሚጌልን አድራሻ አግኝተው ታውቃለህ እንዴ? ለምን ፈልገሽው ነው? እህቴ እሱ ጋር እንዳለች ካወቅኩ ጊዜ ጀምሮ አይቻት አላውቅም። አድራሻውን ማግኘት ከቻልክ ንገረኝ። ሳስበው እንደምንም ከእህትሽ ማግኘት አለብሽ። ሌላ አድራሻውን ማግኘበት መንገድ የለም። እሺ፣ ግን ስማኝ፣ እንደዚህ ለብሼ እዛ መሄድ አልፈልግም። ማለቴ ሚጌል ሚሊየነር ከሆነ እንደዚህ ለብሼ ስሄድ እንዲንቀኝ አልፈልግም። ጥሩ መልበስ አለብኝ። እባክህ። አሁን ደግሞ ምን ፈልገሽ ነው? እኔ እንጃ አላውቅም። የሆነ ቆንጆ የሆነና የሚያምርብኝን ነገር መግዛት ፈልጋለሁ እና ደግሞ ይህን ሰውዬ ሳገኘ የመጀመሪያ ስለሆነ በእኔ ላይ እምነት እንዲኖረው ፈልጋለሁ። እንደሱ ብላይ ስታይኝ እኮ ምንም ነገር እምቢ ማለት አልችልም። እሺ በቃ ይኸውልሽ፣ የፈለግሽውን ነገር ግዢ። እሺ በቃ በጣም ነው የማመሰግነው። ይህ በጣም አስፈላጊ ነገር ነው። ስለ እኔ ምን እንደሚሰማሽ ማወቅ እፈልጋለሁ፣ ምክንያቱም እኔ ከአንቺ ፍቅር ይዞኛል። እንግዲህ እመቤት ሶፊያ ቻቤዝ እና አቶ አሌሃንድሮ በህጋዊ መንገድ መጋባታቸውን እናረጋግጣለን። ሶፊያ እወድሻለሁ። እኔም እወድሃለሁ። ይህ ከዚህ በኋላ አብረሽ ከማሳልፋቸው ብዙ ምሽቶች ውስጥ አንዱ ነው። በጣም ነው የምወድሽ። በዓለም ላይ ብቸኛው የምወደው ወንድ አንተ ብቻ ነህ። ከአንተ ጋር ብቻ ነው መሆን የምፈልገው። እወድሃለሁ። ይቅርታ አድርጊልኝ፣ የማረባ ሰው ነኝ ሶፊያ። ይህ ስሜት የተሰማኝ ከአንቺ ጋር ብቻ ነው።
ከዚህ በኋላ በፍቅር ምክንያት እጎዳለሁ የሚል ፍርሃት የለብኝም። እመቤት እዚህ ምን ታደርጊያለሽ? እንዴት መጣሽ? ሁጎ አሌሃንድሮን የግድ ማናገር አለብኝ። በጣም ይቅርታ አድርጊልኝ እመቤት፣ ግን ከዚህ ብትሄጂ ነው የሚሻለው እባክሽን። አይ የግድ እውነቱን ማወቅ አለበት። አቶ አሌሃንድሮን ግን አልተረዳሽውም። ይሄ ነገር ለሱ እኮ በጣም ከባድ ነገር ነው። እንዲያመነጫጨቀሽና መጥፎ ነገር እንዲፈጠር ስለማልፈልግ ነው። እባክሽ ስሚኝ፣ ለአንቺም ከዚህ ብትሄጂ ነው የሚሻለው። አይ እኔ በጭራሽ አሌሃንድሮ ስለሚለው ነገር ግድ አይሰጠኝም። ለአንድ ደቂቃ ብቻ የሚለውን ነገር እንዲያዳምጠኝ ብቻ ነው የምፈልገው። ሁጎ ለአንድ ደቂቃ ብቻ ይኸውልህ። ከዛ በኋላ ከህይወቱ እንድወጣለት ከፈለገ ግን በእውነት ደግሜ ያላናግረውም፣ ሁለተኛ ያየኝ። እመቤት እባክሽ ወደ መጣሽበት ብትመለሽ ነው የሚሻለው። ከዚህ በላይ ጊዜ እንዲባክን አልፈልግም። የተቻለኝን ነገር መሞከር እፈልጋለሁ። ላጣው አልፈልግም። በጣም ነው የምወደው እኮ ሁጎ፣ እና ደግሞ እሱም እንደሚወደኝ ያውቃለሁ። ኦይ እመቤት ሁጎ እባክህ እየለመንኩ ነው። አንድ ደቂቃ ብቻ። እንዴት አደርግ? ግባ እባክህ። አመሰግናለሁ። እንዴት አደርሽ? አቶ አልቫሮ ልኮኝ ነው። ፊዚዮቴራፒስት ነኝ። ልዩስን ለማየት ነው የመጣሁት። አዎ ገባኝ። እስከዛ ድረስ የሚጠጣ ነገር ያስፈልግሃል? ውሃ፣ ቡና ወይ ሻይ? ምንም አያስፈልግም። አመሰግናለሁ። ለእኛ ብለህ እዚህ ድረስ ስለመጣህ አመሰግናለሁ። ለወንድሜ ትልቅ ነገር ነው። አሁን ይዤው ልምጣ። ሉዊስ፣ የፊዚዮቴራፒ ባለሙያው መጥቷል። ሉዊስ መጣው። እየመጣ ነው። እሺ ስለ ኮንክሪት ስነግረው እሱ ግን ስለ ሲሚንቶ ማውራን መሰለው። አንቺ ደግሞ እዚህ ምን ትሰሪያለሽ? አሌሃንድሮን ለማናገር ነው የመጣሁት። ወንድሜም ሆነኛ ልናይሽ አንፈልግም። ስለዚህ እባክሽ ከዚህ ውጪ። ከጥቂት ቀናት በፊት እዚህ አይቼሽ ቢሆን ኖሮ ያለምንም ጥርጥር አባርሽ ነበር። እመቤት ቆይ ሁኔታው ላስረዳሽ። አይ ምንም እንድታስረጅኝ ሰምኛለሽ። አንቺ የማትረቢ ኤድዋርዶ ሁሉንም እውነት ነግሮናል። ነው እንዴ? ግን እሱ እየዋሸ ነው። እንቅልፍ አለኝና ከዛ በኋላ ምን እንደተፈጠረ አላውቅም። አሌሃንድሮ ሲመጣ አልጋይ ላይ ነበርኩ። ከዛ በድንገት የሆነ ሰው እግሬን እየነካካኝ እንደሆነ ተሰማኝ እና ኤድዋርዶም አብሮት ነበር። አንቺን ማየትም ሆነ መስማት በጣም ይቀፋል። ከዚህ ውጭ ልንበቃ። ቫኔሳ ይኸውልሽ፣ አዳምጪኝ። ልበቀና ሴት መስለሽኝ በምትናገሪው ተረት ተታልዬ ነበር። ከዚህ በኋላ ግን አይደገምም። ሶፊያ በጭራሽ አይደገምም። አይሆንም። እመቤት እባክሽ እመኝ። ወንድሜን አንዴ ጎርተሽዋን፣ አሁን ሌላ ወንድ ፈልገሽ ሄደሽ መጉዳት ትችያለሽ። ውጪ ከዚህ፣ ውጪ ከዚህ ብዬሻለሁ። ውጪ ከዚህ። ትሰሚኛለሽ? አሌሃንድሮን እስካላናገርኩት ድረስ አልሄድም። ቫኔሳ እኔ ወደዚህ ማውራት አለብን። ከአንቺ ጋር ምንም የማወራው ነገር የለም። እኔ እናንተ ምንም እንደማይለየን ቃል ተገባብተን ነበር። ቶዶ ሳንቶስ እያለን ምን እንዳልከኝ አታስታውስም? ፍቅር ማለት መውደቅን አለመፍራት እንደሆነና ህመሙን ተቋቁሞ ማለፍ እንደሆነ ነግረኸኝ ነበር። ምክንያቱም በውስጣቸው ፍቅር ያላቸው ሰዎች ምንም ነገር ቢፈጠር ውቅያኖሱን ማቋረጥ ይችላሉ። ስለዚህ አሁን እባክህ የምልህን አዳምጠኝ እሺ? እባክህን ትንሽ ብቻ ጊዜ ስጠኝ።